ጤና ይስጥልኝ ተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አሰፋና ተምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ ሚያዝያ 10 ቀን 2017 ዜናውን ከማሰማታችን በፊት ለክርስትና እምነት ተከታዮች እንኳን ለስቅለቱ በዓል አደረሳችሁ እያልን ከዜናዎቹ በፊት አርዕስተ ዜናውን እናስቀድማለን። የደመላሹ ፋኖ ወታደራዊ እንቅስቃሴና የፋኖ አዋጊ መሰዋት፣ የስቅለቱ በዓልና እና አቡነ አብርሃም፣ የህወሓት ለቅሶ፣ የደራው ጭፍጨፋ፣ የካንጋሮ ችሎትና የፖለቲካ እስረኞቹ፣ የአሜሪካው ግድያና የፖሊስ ልጅ፣ የምርኮኞቹ ምስክርነት፣ የሶማሌላንድ ወቀሳ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩ እነሆ። በአማራ ህዝብ ላይ በትላንትናው ዕለት የተፈጸመውን ጭፍጨፋ ለመበቀል ፋኖ በወሰደው ወታደራዊ እርምጃ ሰዴ ላይ መሸገው የፋሺስቱ አብይ አህመድ አገዛዝ ሰራዊት ሙሉ ለሙሉ መደምሰሱን የአማራ ፋኖ በጎጃም አስታወቀ። የአማራ ፋኖ በጎጃም ዛሬ ሚያዝያ 10 ቀን 2017 ዓ.ም ባወጣው መግለጫ ሰዴ ከተማ የነበረው የጠላት ኃይል ሙሉ ለሙሉ መደምሰሱን መሳሪያውን መማረኩን አስታውቋል። ትላንት የወገኖቻችንን ደም በግፍ ያፈሰሰው ወራሪ ኃይል ላይ መብረቃዊ አጸፋ እርምጃ እየወሰድን እንገኛለን በማለት የአማራ ፋኖ በጎጃም ዋና ቃል ባይ ፋኖ ማርሸት ጸው አስታውቆ እዚህም የአማራ ፋኖ በጎጃም 8ኛው ክፍለ ጦር በናርጅና ናውጋ በዲማና አካባቢው የተንቀሳቀሰውን እግረኛ አብይ አገዛዝ ስልጣን አስጠባቂ ወታደሮችና አብረውት የተሰለፉት ባንዳዎችን መደምሰሱ ተገልጿል። በሌላ ግንባር ጀግናው ተፈራ ዳምጤ 2ኛ ክፍለ ጦርም በሰዴ ከተማ በጎንጂ ቆለላ ወረዳ በርካታ አካባቢ በከበባ ማጥቃት የወገኖቻችን ደም መልሷል በማለት ገልጿል። በሰዴ ላይ መሸገውን የፋሺስቱ አብይ አህመድ ሰራዊት ሙሉ ለሙሉ መደምሰሱን የጠቀሰው የአማራ ፋኖ በጎጃም በዚህ ውጊያ 3 ስናይፐር 4 ብሬን 68 በላይ ተተኳሽ 28 የሞርታር ቅንቡላ በሺ የሚቆጠር የክላሽና የብሬት ተተኳሽ ማረክ የተቻለ ሲሆን ሙሉ ለሙሉ ከአገዛዙ ጎን በአካባቢው ተሰልፎ የነበረ ሚሊሻ ፖሊስ አድማ ብተና ከጠላት ጋር ተሰልፎ መደምሰሱንም አስታውቋል። ብዙ ብርጌዶች የተሳተፉበት ውጊያ በመሆኑና የኢንተርኔት ችግር ስለገጠመው ሙሉ ምርኮኛና ድልም በተመለከተ በዝርዝር ተጨማሪ መረጃ እንደሚያወጣ ይኸው መግለጫ አስታውቋል። በዚያው ውጊያ ጠላትን በቦምብ በማጨማለቅ ሙሉ በሙሉ በሚባል ደረጃ መደምሰስ ሲቻል የጠላት የድሽቃ ቡድን ፈርጥጦ ደብረ ወርቅ ከተማ መግባቱን ተደጋጋሚ ድሮን ጥቃቶች ቢፈጸምም ጀግኖቹ ጠላትን በልኩ አናግረው ከተማቸውን በማጽዳት ድል መቀዳጀታቸውን አስታውቋል። ሰዴ ከተማ ሙሉ በሙሉ ከተቆጣጠሩና ባንዳ ቤት ለቤት እያጸዱ ባለበት ወቅት ድንገት ከሞጣ ዙ 23 መድፍና ታንክ ይዞ ጠላት መጥቶ ከተማዋን ዳግም ለመያዝ በተደረገ አስጨራሽ ውጊያ በራሱ ጥይት ለአማራ ህዝብ ሲል ጀነራል መንበሩ ጌትዬ መስዋዕትነት ተቀብሏል በማለት ይኸው መግለጫ አስታውቋል። የአማራ ፋኖ በጎጃም በጀነራል መንበሩ ጌትዬ የተሰማውን ሐዘን ገልጾ የጀመረው ዘመቻ አንድነት ተጠናክሮ እንደሚቀጥል አስታውቋል። ይበንዲ እንዳለ ትላንት በህዝብ ላይ የተፈጸመውን ጭፍጨፋ በመቃወም ዛሬ ወታደራዊ ዘመቻውን በመምራት በክብር የተሰዋው ሻለቃ መንበሩ ጌትዬን መስዋዕትነት አስታኮ የአማራ ፋኖ በጎጃም ምክትል ሰብሳቢና ወታደራዊ አዛዥ ሻለቃ ዝናቡ ልንገረው በበኩሉ መግለጫ በማውጣት የጀግናውን መስዋዕትነት በተመለከተ አስተያየቱን አስፍሯል። ፋኖነት ራስን ለአማራ ህዝብ ቅዱስ መስዋዕትነት አድርጎ ማቅረብ ሲሆን በዚህ ሂደትም የአማራ የቁርጥ ቀን ልጆች አገዛዙ ፊት ለፊት እየተጋፈጡ ሺውን አንጋለው በክብር ለአማራ ነጻነት እየተሰዉ እንደሚገኝ አስታውሶ ሻለቃ መንበሩ ጌትዬ እዚሁ ታሪካዊ ተጋድሎ አብሪ ኮከብና ግንባር ቀደም መሪ ከሆኑት ጀግኖች አንዱ ነበር ሲል አስታውሷል። ሻለቃ መንበሩ ጌትዬ ለህዝብ ነጻነት ሲል የሞቀ ቤቱን ትቶ ከጓዶቹ ጋር ሌት ከቀን በዱር በገደሉ ሲንከራተት የነበረ ጓዳችን መሪያችን ነበር። ጓድ ሻለቃ መንበሩ ጌታዬ ከሰሜኑ ጦርነት እስከ አሁኑ ባለው የህልውና ተጋድሎ የሰራው ጀብዱና የመሪነት ጥበብ ልዩና ይረሴ ነበር ሲል አስታውሶታል። ጓዳችን ሻለቃ መንበሩ የመብረቁ ተፈራ ብርጌድ አዛዥ ሆኖ ቀጠናው ላይ በእርሱ መሪነት ትላልቅ ጀብዶችን ሲፈጽም የቆየ ሲሆን በዚህም በሞጣ በደጋዳሞት በጎንጂ ቆለላ በቡቡኝ በሰዴና በደብረ ኤልያስ ድረስ በተባለበት ቦታ ሁሉ ጦሩን ይዞ ጠላት ላይ ከባድ ኪሳራ ሲያደርስ የቆየ ሲሆን በዚህ ሂደትም ባስመዘገበው ድንቅ የመሪነት ጥበብ የግዙፉ የተፈራ ዳምጤ ክፍለ ጦር ሰብሳቢ ሆኖ በዘመቻ አንድነት በሞጣ በቆንጂ ጎለላ በወይን ውሃ በቡቡኝ ድጎ ጽዮን ትላልቅ ጀብዶችን የሰራ ሲሆን ላብነትም ቢቡኝ ድጎ ጽዮን ላይ በመራው የአንድ ቀን ኦፕሬሽን ከ96 በላይ ጠላት ደምስሶ ምርኮኛና ቁስለኛ በየአይነቱ ያደራረበ ጀግና ነበር ሲል አስታውሶታል። ደመላሹ ሻለቃ መንበሩ ጌታዬ በዛሬው ዕለት በምስራቅ ጎጃም ሰዴ ሙጃ ላይ ጠላትን ሙሉ በሙሉ ደምስሶ ድሉን ሊቋጭ ትንሽ ሲቀረው በመጨረሻ ሰዓት በቀረው ጥይት ራሱን ሰውቶ የአባቶቻችን ታሪክ የሰራ ልበ ሙሉ ጀግና ነው ሲል የአማራ ፋኖ በጎጃም ምክትል ሰብሳቢና ወታደራዊ አዛዥ ሻለቃ ዝናቡ ልንገረው ባወጣው በዚህ መግለጫ ጠቅሶ መላው ሰራዊታችንን ህዝባችንን የትግላችን ደጋፊ በሙሉ በጓዳችን ሻለቃ መንበሩ ጌታዬና በተጨፈጨፉ ንጹሃን ስም ለምናውጅ
በማውጀው ዘመቻ እንደ ወትሮ ዝግጁነታችሁን አጠናክራችሁ ትእዛዝ እስክንሰጥ ድረስ በተጠንቀቅ እንድትቆሙ ጥሪ እናስተላልፋለን ሲል አስታውቋል። ካንተ በፊት እኔ ሞትልሃለሁ ያልከኝ ስለሆን ለእኔ የተለየ ሐዘን ቢሆንም የተሰዋለትን ዓላማ ዳር ለማድረስ በጽናት ከሞት ታምነን እንታገላለን በማለት ነፍሱን በአጸደ ገነት እንዲያኖረው የአማራ ፋኖ በጎጃም ምክትል ሰብሳቢና ወታደራዊ አዛዥ ሻለቃ ዝናቡ ልንገረው ባወጣው በዚሁ መግለጫ ጠቅሷል። ክብር ለጀግናው ሰማዕት ሻለቃ መንበሩ ጌታዬ እያልን ለቤተሰቦቹና ወዳጅ ዘመዶቹ መጽናናት እንመኛለን። የጌታ ኢየሱስ ክርስቶስ የስቅለት በዓል በኢትዮጵያና በተለያዩ ዓለም ክፍሎች በሚገኙ የእምነቱ ተከታዮች ዘንድ በደማቅ ሃይማኖታዊ ስነ ስርዓት ተከበረ። አዳምና ሔዋን በሰሩት ኃጢአት የሰው ልጅ ለ5500 ዓመታት የነበረበትን የጨለማና የኃጢአት ዘመን ለመደምሰስ ጌታ ኢየሱስ ክርስቶስ ከድንግል ማርያም በመወለድ በራሱ ፍቃድ በአባቱ ፍቃድ በዕለተ ዓርብ በመስቀል ላይ በመዋል በእርሱ ሞት ለሰው ልጆች ሕይወት የሰጠበትን ሰላም የታወጀበት የመስዋዕትነትም ክንውን መሆኑን በእምነቱ ተከታዮች ዘንድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ በኢትዮጵያ ካቶሊካዊ ቤተክርስቲያን፣ በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አማኞች ዘንድ በተለያዩ ሃይማኖታዊ ስነ ስርዓትም የመስቀል በዓሉም ተከብሯል። እንደ እምነቱ አስተማሪዎች በጌታ ኢየሱስ ክርስቶስ አማካኝነት የተገኘውን የድህነትም ስጋና የድህነት ነፍስን ከግንዛቤ ውስጥ በመክተትም በመናኖችም ሁልጊዜም ይቅርታን ዝቅ ማለትንና ፍቅርን በማስቀደም የተቸገሩ የተገፉ ወገኖችን በመርዳትም በማጽናናት የጌታ ኢየሱስ ክርስቶስ በቀራንዮ በስቅለት አማካኝነት የተገኘውን ድህነትና ሰላምን በማመን ይቅርታ መባባልን የዕለታዊ ሕይወታቸው አካል እንዲያደርጉ የእምነቱ አባቶች መልእክትም አስተላልፈዋል። በጾም በስግደትና በጸሎት የተከበረው የጌታ ኢየሱስ ክርስቶስ ስቅለት በዓል ጌታ ኢየሱስ ክርስቶስ 6666 ጊዜያት ተገርፎ በመስቀል ላይ ሆኖ አባት ሆይ የሚያደርጉትን አያውቅምና ይቅር በላቸው በማለትም ከሳሾቹን ይቅር እንዳለ ሁሉ የእምነቱም ተከታዮች ይህንን ክርስቲያናዊ መርህን ተግባራዊ እንዲያደርጉ ቅዱሳን መጻሕፍት በመጥቀስ የሃይማኖቱ አባቶችም ይመክራሉ። ዘንድሮ የሚከበረው የጌታ ኢየሱስ ክርስቶስ ስቅለተ በዓልና በዓለ ትንሣኤ በሮማ ካቶሊክ በኦርቶዶክስ ቤተክርስቲያን በበርካታ ፕሮቴስታንት እምነት ተከታዮች ዘንድ በዓለማችን ላይ ክርስቲያኖች ዘንድ በተመሳይ ዕለትም መዋሉ የበዓላቱን ድርብነትን አጉልቶታል ተብሏል። የሮማው ካቶሊክም የሃይማኖት አባት ፖፕ ፍራንሲስ ባለፈው መስከረም ወይም በፈረንጆቹ ሴፕቴምበር 2024 በሰጡት አስተያየት ፋሲካ የጌታ የኢየሱስ ክርስቶስ በዓል በመሆኑ ሁላችንም በአንድ ቀን ልናከብረው ይገባል የሚል አስተያየታቸውን በርካታ የሃይማኖት አባቶች በመደገፍም እያብላሉት እንደሚገኙም ታውቋል። በዓሉን ለምታከብሩ በዓለም ላይ ለምትገኙ የህብር ራዲዮ ቤተሰቦችም መልካም የስቅለት በዓል እንዲሆንላችሁ የዝግጅት ክፍላችን ልባዊ ምኞቱን ይገልጻል። ብፁዕ አቡነ አብርሃም በስቅለት በዓል ላይ በባህር ዳር ካደረጉት ንግግር መካከል ሰውን በገንዘብ የሚሸጥ ትውልድ ይሁዳን ማማት አይችልም በማለት ቶን ይመለከታል የተባለውን አጠር ያለ ትምህርት ሰጥተዋል። እንደ ይሁዳ ሁሉ ዛሬም የንጹህ ደም የሚያፈሱ ንጹሃን አሳልፈው የሚሰጡ እውነተኛውን ጻድቁን የሚያስገድሉትን ኢትዮጵያ መታቀፏን ብፁዕ አቡነ አብርሃም ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስራ አስኪያጅና የባህር ዳር ሀገረ ስብከት ሊቀ ጳጳስ ሲሆኑት ብፁዕ አቡነ አብርሃም የስቅለት በዓልን ምክንያት በማድረግ በባህር ዳር አውደ ምሕረት ላይ ሰውን በገንዘብ የሚሸጥ ትውልድ ይሁዳን ማማት አይችልም በማለት አባታዊ አስተያየታቸውን መስጠታቸው ታውቋል። ንጹሃንን ደም ማፍሰስ ጻድቁን አሳልፈው መስጠት ምንም እንደማይጠቅም ከይሁዳ እንማር፣ በደላችንን አምነን አምላካችን ሆይ ማረን እንበለው ሲሉ ጥሪ ያቀረቡ ሲሆን ይሁዳ ለራሱ ቢጎዳም ለኛ ግን አስተምሮናል በማለት አስተያየታቸውን ሰጥተዋል። እኛ ከይሁዳ መሻል አለብን። ዛሬ ላይ እንደ ይሁዳ ሰው የሚሸጥበት ዘመን ደርሰናል። ሰውን በገንዘብ የሚሸጥ ትውልድ ይሁዳን ማማት አይችልም ያሉት ብፁዕ አቡነ አብርሃም ከይሁዳ የተሻለ ትውልድ አልተገኘም፣ ከልብ ጸጸት የሌለበት የከንፈር ብቻ ጽድቅ ያለበት ዘመን ነው ሲሉ ተናግረዋል። ሊናቸው ለእግዚአብሔር የተሰጡ ከዓለም የተገለሉ ደጋግ ሰዎች ስላሉ በቸርነቱ እንኖራለን ያሉት ብፁዕነታቸው በድያለሁ የሚለውን እንመን ያሉት ብፁዕነታቸው አምላክ በድለነው ሳለ ለእኛ መከራ ተቀብሏል፣ እኛ ግን በድለናል አንልም ሲሉ ተናግረዋል። ኢየሱስ ክርስቶስ በመስቀሉ ግርጌ አናት እናት ሰጥቶናል፣ ያለ እናት አልተሆንም ያሉት ብፁዕነታቸው ስለ ሰላም እንጸልይ፣ ስለ ሀገራችን እንጸልይ፣ ክርስቲያን ስለ ዓለም
ዓለም ሁሉ ይጸልያልና ስለመላው ዓለም ሁሉ እንጸልይ፣ የተፈናቀሉት እንዲመለሱ፣ ሰላም እንዲነግስ፣ ንጹሃን ደም መፍሰስ በቃ እንዲለን ተክተን እንጸልይ በማለት ብፁዕነታቸው መልእክታቸውን አስተላልፈዋል። ብፁዕ አቡነ አብርሃም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በአሁኑ ወቅት ከፍተኛ ጫና ውስጥ ወድቋል ከሚባሉት የሃይማኖት አባቶች አንዱ ሲሆኑ አገዛዙ እየሰራው ያለውን ግፍ ተከትሎ ዝምታ መርጠዋል በሚል ወቀሳ ሲቀርባቸው የቆየ ሲሆን በተለያዩ ጊዜያት በተለይም አብይ አህመድ ወደ ስልጣን ከመምጣቱ በፊት በህወሓት የበላይነት በነበረው አገዛዝ ወቅትም በህዝብ ላይ የሚደርሱ በደሎችን ተከትሎ በአውደ ምሕረት ላይ ለህዝቡ ድምጽ በመሆን የሚታወቁ ሲሆን አብይ አገዛዝ በቤተክርስቲያኗ ላይ እየደረሰ ያለውን ጉዳት በተመለከተ ከሃይማኖት አባቶች ጋር ውይይት አደርጋለሁ ባለበት መድረክ ላይ በጥያቄ ማቅረባቸውን ተከትሎ ከዚያ በኋላ ሰፊ ክትትልና ጫና እንዳለባቸው አልፎ አልፎ ሲገለጽ ቆይቷል። በወቅቱ መግለጫ ለምን ቀረበ በማለት ቤተክርስቲያኗ በአመቱ 360 መግለጫዎች አውጥታለች ማለት በኦርቶዶክስ እምነት ተከታዮች ላይ አነጣጥሮ በተለይም በብዛት በኦሮሚያ ክልል የሚፈጸሙ ጭፍጨፋዎችን በተመለከተ በማስረጃ በመድረኩ ላይ ያቀረቡት ብፁዕ አቡነ አብርሃም ላይ በማነጣጠር ልጆችን ለምን አይመክሩም በማለት በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ ህዝቡን ለመከላከል ትግል እያደረገ ያለውን ፋኖ በተመለከተ ቤተክርስቲያኗን በመወንጀልና ትጥቅ እንዳደራጀች አድርጎ በማሸማቀቅ ብፁዕ አቡነ አብርሃም ከዚያ በኋላ በመድረክ ላይ ብዙ እንደማይታዩና እንደማይደመጡ ሲጠቀስ ቆይቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጨምሮ የሃይማኖት ተቋማት በንጹሃን ላይ የሚፈጸሙ ጭፍጨፋዎችና በአገሪቱ ላይ የአብይ አገዛዝ እያደረሰ ያለውን ቀውስ በተመለከተ ዝምታ መርጠዋል በሚል ከፍተኛ ወቀሳ ሲቀርብ መቆየቱ አይዘነጋም። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህዝባዊ ወያነ ሓርነት ትግራይ ህወሓት በአቶ ጌታቸው ረዳ የተመራው የትግራይ ክልል ጊዜያዊ አስተዳደር ላለፉት 2 ዓመታት በተፈናቃዮች ስም ሲነግድ ቆይቷል ሲል መግለጫ አወጣ። ህወሓትም ሳምንታዊ መልእክት በማለት ባወጣው መግለጫ በደቡብ አፍሪካ ፕሪቶሪያ ከተማ የተፈረመው የተኩስ አቁም ስምምነት 2 ዓመት ተኩል ቢሆነውም የትግራይ ክልል ሉዓላዊ መሬት ግን በወራሪ ኃይሎችም ስር ይገኛል። በወራሪዎችም ስር የሚገኙ ወገኖቻችን ነፃ አልወጡም። የተፈናቀሉ ወገኖቻችን ወደ ቀያቸው ሊመለሱ አልቻሉም። በጦርነትም የፈራረሰውን የትግራይ ክልልን መልሶ መገንባት አልተጀመረም። የፖለቲካ ውይይትም እንደዚሁ አልተጀመረም። በአጠቃላይ የፕሪቶሪያው የሰላም ስምምነትም እስከ አሁን ድረስም መድረስ የነበረበት ደረጃ ላይ ያልደረሰና ለአመታትም ለህዝባችን ምንም አይነትም አውንታይ አስተዋጽኦ ያላመጣም ይልቁንም በወራሪዎች ስር የሚገኙ ወገኖቻችን እየተገደሉ እየተፈናቀሉ እየታሰሩና እየተሰቃዩ ይገኛል ብሏል። የጥይት ድምጽም እንዳይሰማ የተፈረመው የፕሪቶሪያው የሰላም ስምምነት በወረራም ስር ላሉ ወገኖቻችን ከወረቀት ያለፈ ለውጥ አላመጣም ሲል የወነጀለው የዶክተር ደብረጽዮን ቡድን ተቃውሞን አሰምቶም የኢትዮጵያ ማዕከላዊ መንግስት በፕሪቶሪያው የሰላም ስምምነት መሰረት የትግራይ መሬትም የወረረውን ኃይል ከትግራይ ክልል ያስወጣም የሚል ጥሪ አቅርቧል። ህወሓት በዚሁ መግለጫው የተከዜ ዘብ የተባለም የታጠቁ ወታደሮች በየቀኑ ያስመረቀም በትግራይ ክልል ህዝብ ላይ የጦርነት ጥሪን እያሰማ ይገኛል። ቀውሱም ተባብሷል። ህዝባችንም ለብሔራዊ ጭቆናም ተዳርጓል በማለትም ያለፈው 2 ዓመትን እንቅስቃሴን ህወሓትም ተችቶታል። በቅርቡ ከአቶ ጌታቸው ረዳ የጊዜያዊ አስተዳደሩን ፕሬዝዳንትነት የተረከቡት ሌተና ጀነራል ታደሰ ወረደን መመረጥን ተከትሎ የዶክተር ደብረጽዮን ህወሓትም ድጋፉን ለጀነራሉ እንደሚሰጥ አቶ ጌታቸው ረዳን በካህዲነት መፈረጁ መግለጹም ይታወሳል። በወሎ ግንባር በዘመቻ አንድነት ዛሬም በጠላት ላይ ድል መቀዳጀታቸውን የአማራ ፋኖ በወሎ ቤተ አማራ አስታወቀ። በዘመቻ አንድነት በወሎ ግንባር ዛሬ ሚያዝያ 10 ቀን 2017 ዓ.ም ንጉስ ሚካኤል ኮር በ3 ግንባር ታላቅ ጀብዱ መቀዳጀቱን የአማራ ፋኖ በወሎ ቤተ አማራ ዛሬ ሚያዝያ 10 ቀን 2017 ባወጣው በዚሁ መግለጫ ጠቅሷል። የአማራ ፋኖ በወሎ ቤተ አማራ ንጉስ ሚካኤል ኮር በ3 ግንባር ዛሬ ሚያዝያ 10 ቀን 2017 ዓ.ም ከጠዋቱ 11 ሰዓት ጀምሮ በኢንጂነር ደሳለኝ ክፍለ ጦር በታች ግንባር በመብረቅ ክፍለ ጦር ደግሞ በማከፍታና ጎረንጂ ግንባር እልህ አስጨራሽ ትንቅንቅ በማድረግ መብረቆቹ ከ4 ሰዓት በኋላ የሚታወቁበትን የመልሶ ማጥቃት እርምጃ በጠላት ላይ በመውሰድ ከፍተኛ ድል መቀዳጀታቸውን ገልጿል። ቁጥረኛው ዙፋን ጠባቂው ከወግድና ጎረንጂ ከተማ የጉርባ ለመግባት ቦርቦር ድረስ እየተጎተተ ቢመጣም ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ይኸው መግለጫ ጠቅሷል። በዚህ ተጋድሎ የዙፋን ጠባቂው የፋኖን ጥቃት መቋቋም ባለመቻሉ ድረሱልኝ እያለ ይጮህ እንደነበርና ከቀኑ 9 ሰዓት ላይ አገዛ
አገዛዙ የተዳከመበትን ጦር የድሮን ሽፋን ለመስጠት ቢሞክርም ዙፋን ጠባቂውን ስልጣን አስጠባቂ ጦር ከውርደት እንዳልታደጉት ይኸው መግለጫ አስታውሷል። አስክሬናቸውን እንኳን ማንሳት አልቻሉም በማለት በህይወት የቀረውም ኃይል ከበባ ውስጥ መውደቁን፣ ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን የንጉስ ሚካኤል ኮር ቃል አቀባይ አርበኛ 50 አለቃ ሁሴን ኡመር በበኩሉ በሰጠው ተጨማሪ መረጃ ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም 8ኛው በላይ ዘለቀ ክፍለ ጦር አባ ኮስትር ብርጌድ ከጠዋቱ 1 ሰዓት ጀምሮ እስከ ምሽቱ 1 ሰዓት ድረስ ከፍተኛ ውጊያ በማድረግ በጠላት ላይ ድል መቀዳጀቱን ማምሻውን የወጣው መረጃ ይገልጻል። በ8ኛ ክፍለ ጦር ስር ያሉ ብርጌዶች የውጊያ ውሎ በአካባቢው ኢንተርኔት በመቋረጡ ዝርዝር መረጃ ባይወጣም ጠላት ከፍተኛ ኪሳራ ማስተናገዱ ታውቋል። ማምሻውን ከክፍለ ጦሩ አመራሮች አንዱ አርበኛ ጥላሁን አበጀ የአባ ኮስትር ልጅ አያውቅም ለቅሶ ደም ይመልሳል አንገት በጥሶ ማለት ትላንት ገደብ ላይ ህዝብን የጨፈጨፈው የአብይ አህመድ ወራሪ ኃይል ዛሬ ዲማ ገብቼ ህዝብን ጨፈጭፋለሁ ብሎ የተንቀሳቀሰው ኃይል ከጠዋት እስከ ማታ በአባ ኮስትር ልጆች ሲቀጠቀጡ ውሏል ሲል በጠላት ላይ ያደረሱትን ጥቃት ገልጿል። መድፍ ዙ 23 ይዞ የመጣው የጠላት ኃይል አስክሬኑን እንኳን ማንሳት ተስኖት ውሏል። የገደብ ወገኖቻችንና የጀነራል መንበሩ ጌታዬን ደም በጥፍ እንመልሳለን በማለት የነበረውን ውጊያ በተመለከተ አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም ምክትል ቃል አቀባይ ፋኖ ስቲበል አለሙ የስቅለት በዓልን አስታኮ ባወጣው ጽሁፍ ሃይማኖታዊ ጉዳዮችን በመዘርዘር የአማራ ህዝብ ዕለተ አርብ በማለት በአማራ ህዝብ ላይ ሲፈጸሙ የቆዩና ዛሬም የሚፈጸሙ መከራዎችን በመዘርዘር የአማራ ህዝብ ትንሳኤን በትግል ለማረጋገጥ እየተንቀሳቀሰ የሚገኘው ፋኖ በአርብ ስቅለት የተከፈለው መከራን በማስታወስ አነጻጽሮ ጽፏል። የአማራ ህዝብ ዛሬ ዕለተ አርብ ላይ ነው። ለነገ ተስፋ እየተሰቃየ ነው። ለነገ ሰላም እየተዋጋ ነው። ለነገ ትውልድ አንድነት ዋጋ እየከፈለ ነው። ነገን ከመጥፋት እየተፋለመ ነው። ለአዲሱ ትውልድ ውድ ህይወቱን እየሰጠ ነው። ከ100 ዓመት በፊት የጀመረ ስቃይ እንዲያበቃ አንድያ ነፍሱን እየሰጠ ነው። ትቢተኛን ሊያስተነፍስ በየጫካው በየጥሻው እየተሰቃየ ነው። ቁማር የሚጫወቱበትን በቃ ሊል በዚህች ዕለት አርብ እየታገለ ነው። ያ ትንቢት የተነገረለት አማራን የሚያድነው ፋኖም በዕለተ አርብ ላይ ያለውን ህዝብ ለማዳን ከአምላኩ እንደተማረው በጦርነት በውጊያ በረሃብ በጥም እየተሰቀለ ነው። በትክክል ዕለተ አርብ እንዳለፈ ትንሳኤ ይመጣል። የአማራ ህዝብ ይህን ቀን እንደሚያልፍ እርግጠኛ ይሁን። ዕለተ አርብ ለእውነተኞቹ ለእናታችን ቅድስት ድንግል ማርያምና ለሐዋርያው ዮሐንስ በጣም ከባድ ሐዘን፣ ጭንቀት፣ መከራ እንደነበር ማስታወስ ግድ ይላል። በእርግጥ ዛሬ ዕለተ አርብ ላይ ስለሆንን መከራው ቢከብደን፣ ሐዘኑ ሊረዝምብን፣ ጭንቀቱ ሊብስብን፣ የኑሮ ውድነቱ ሊያስጨንቀን፣ በየዕለቱ የሞት ዜና ወገባችንን ሊሰብረን፣ የድሮን ድምፅ፣ የመድፍ ጋጋታ፣ የጀት ሽክርክሪት ቅስማችን ሊሰብረው፣ ብዙ ድርጊቶች መሸከም ሊከብደን ይችላል። አዎ ዕለተ አርብ በጣም ከባድ ነው። ቅድስት ድንግል ማርያም ልጇን አታለች። አንተም የምትወደውን ጓደኛህን፣ ልጅህን፣ አባትህን፣ ቤተሰብን ልታጣ ትችላለህ። በዕለተ አርብ የማትፈተነው ነገር የለም። ይህን ሁሉ መከራ በትዕግስት በጽናት በእውቀት በእምነት ማለፍ ያስፈልጋል። አለበለዚያ ትንሳኤ አይመጣም በማለት በዓሉን አስታኮ ባወጣው በዚሁ ጽሁፍ የአማራ ትንሳኤ ይመጣል። ህዝባችን ከሌሎች ማህበረሰቦች ጋር እኩል እንደ ሰው ይታያል። በፈለገው ቦታ ሀብት ንብረት ያፈራል። በፈለገው ቋንቋ ያወራል። በመታወቂያው መገደሉ ያበቃል። ፍትህ ያገኛል። በርስቱ ይኖራል። በታሪኩ ይፎክራል። ባህሉና እምነቱን በነጻነት ያከብራል። ዳር ድንበሩን ይጠብቃል በማለት ለትንሳኤው በሰላም ያድርሰን ሲል መልካም ምኞቱን ገልጿል። የአማራ ፋኖ በሸዋ ትላንት በደራ በቤተ ክርስቲያን በነበሩ ምዕመናን ላይ የአብይ አገዛዝ ስልጣን አስጠባቂ ጦር የኦሮሚያ ልዩ ኃይልን ጨምሮ አብረው ጥምር የተባለው ኃይል በሰላማዊ ሰዎች ላይ በከባድ መሳሪያ ጭምር ጭፍጨፋ መፈጸማቸውን ገለጸ። የአማራ ፋኖ በሸዋ የፋሺስቱ አብይ አህመድ በደራ ወረዳ በንጹሐን አማራ ላይ የፈጸመው አሳዛኝ ድርጊትና የሽንፈት ምልክት በማለት ዛሬ ሚያዝያ 10 ቀን 2017 ዓ.ም ባወጣው መግለጫ የአብይ አገዛዝ ስልጣን አስጠባቂ ጦር ራሱን መከላከያ ብሎ የሚጠራው የኦሮሚያ ልዩ ኃይል በአማራ ክልል ደራ ወረዳ ትላንት ሚያዝያ 9 ቀን 2017 ዓ.ም በሃዲዮ ቀበሌ ገብረ ክርስቶስ ቤተክርስቲያን፣ በገብሩ ቀበሌ አማኑኤል ቤተክርስቲያን፣ በ01 ቀበሌ ጊዮርጊስ ቤተክርስቲያን በክርስትና ሃይማኖት ተከታዮች ወይም አማኞች ላይ የአብይ ጾም መጨረሻ ሳምንት የሰሙነ ሕማማትን ስርዓት በቤተክርስቲያን ለማከናወን በስግደት በተሰባሰቡ ምዕመናን ላይ እጅግ ነውረኛ አሳፋሪ የሆነ ግፍና ሰቆቃ ፈጽሟል በማለት በርካታ ሰላማዊ ሰዎች መጨፍጨፋቸውን አስታውቋል። የሁሉ ግፍና ሰቆቃ የተፈጸመው አንድ ሀገር አስተዳድራለሁ ከሚለው ወንጀለኛና የሃይማኖት ጠሉ ስብስብ ነው ያለው የአማራ ፋኖ በሸዋ መግለጫ ፈጣሪያቸውን ለማመስገንና ሕማሙን ለማሰብ ራሳቸውን በጾምና በስግደት ደፋ ቀና ብለው የሃይማኖት ስርዓታቸውን በማከናወን ላይ ባሉ ምስኪን ህዝብ ላይ በተለመደው ግብሩና ማንነቱ ምንም የጠላት እንቅስቃሴ በሌለበት ቦታ ላይ አንድ ጀነራል ደህንነት ለመጠበቅ ሲባል ከባድ መሳሪያዎችን በመጠቀም ዙ 23 ሞርታር በመተኮስ ንጹሃን ሰዎችና እንስሳትን ገድሏል ሲል ዛሬ ባወጣው በዚሁ መግለጫ አስታውቋል። ለዚህ አሳፋሪ ድርጊቱ ምክንያት ያስቀመጠውን እናንተ የአማራ ፋኖ አስተባባሪና
ተከታይና ደጋፊዎች ናቸው የሚል ተልካሻ ምክንያት ሲሆን ዳሩ ግን ይህ ምስኪን ምዕመን የእምነት ስርዓቱን በሰላማዊ መንገድ እንዳይፈጽሙና በዓልን በቤታቸው እንዲያሳልፉ እንዲሁም ከቤታቸው ወጥተው እንዲሰደዱና ሕይወታቸውን ለመታደግ በር ዘግተው ሸሽተው ወደ ጫካ የተሰደዱ አካላት የግል ሀብትና ንብረታቸውን በር እየገነጠሉ ጭኖ ለመሄድ ከዚህ አልፎም ለዘራፊው ታጣቂያቸው ስንቅና አበል ደሞዝ ጭምር ለማድረግ መንቀሳቀሳቸውን አስታውቀዋል። ያህል ብቃ ብሏቸው ከጥይት የተረፉትን የቁም እንስሳት ጭነው መሄዳቸውን የአንድ አገር ገዢ አምባገነናዊ መንግስት የማይፈጽሙት ድርጊት ነው ያለው ይኸው መግለጫ በእርግጥም የብልጽግና ስርዓት በዓለም ላይ የሌለ ስርዓት መሆኑን በተግባሩ አስመስክሯል ሲል አስታውቋል። የአማራ ፋኖ በሸዋ በዚሁ መግለጫ ጦርነት የተከፈተበትን የአማራ ህዝብ እንደ እምነቱ የትንሣኤ በዓልን በሰላም እንዳያሳልፍ በማሰብ በሰሙነ ሕማማት መጀመሩና ንጹሐን ላይ ጥቃት መከፈቱ አገዛዙ ሃይማኖት የለሽና ሃይማኖት ጠል መሆኑ ዛሬ የተጀመረ ባይሆንም በጠላትነት የፈረጀውን ታጣቂ ኃይሎችን በሰላም ተቀላቀሉ በማለት የቀላቀላቸውን ኃይሎች ጥምር ኃይል በማለት ሲያሰማራ የኦሮሚያ ክልል ልዩ ኃይልን በዚህ ጦርነት በማሳተፍ ህግ አልባ ስርዓት መሆኑን ማናቸውም ሰው ነኝ የሚል ሊገምት ይገባል ሲል በዚሁ መግለጫ ጠቅሷል። ለሰላም በሰላማዊ መንገድ የጠራቸውን ታጣቂዎች ለጦርነት መጋበዙና ማሳተፉ ያገዛዙ ስርዓት አንድም ሰላም ፈላጊ ሳይሆን የሀገሪቱን የሰላም ኃይል መጨረሱን ያስረዳል፣ አንድም ህግ አስከባሪ እንዳልሆነ ይመሰክራል ያለው የአማራ ፋኖ በሸዋ መግለጫ ይህ ስርዓት የለሽ አስተዳደር አሁንም የሰላም ጥሪ ያቀረበላቸው አካላት እርስ በርስ አዋግቶ የሀገሪቱን ክቡር ታሪክና የህዝቦችን አኩሪ ማንነት በማሳነስ የውጭ ጠላት አጀንዳ አስፈጻሚ መሆኑን ጥቁር ታሪኩን በተግባሩ የጻፈ ያለ ስርዓት መሆኑን ጠቅሷል። የዚህ ህግ የለሽ ስርዓት መሪን አብይ አህመድ በአማራው ህዝብ ላይ የያዘውን ፕሮጀክት የአማራ ፋኖን ኃይል በድርድር የማይሳካ መሆኑን ሲያረጋግጥና አገዛዙ የወሰደ ያለው ጥቃት በበቀል እርምጃና ለድራማ ያዘጋጀው ኮሚሽን ውጤት አልባነትን ተከትሎ በአንድ በኩል ለሰላም የተዘጋጀ መስሎ በሌላ በኩል የአማራ ህዝብን እየጨፈጨፈ ስልጣኑን ለማስቀጠል ቆርጦ መነሳቱን ይሄው መግለጫ ጠቅሷል። የናይጄሪያ መንግስት በኢትዮጵያ እስር ቤቶች የሚገኙ ዜጎቹም ሳይውል ሳያድር ወደ አገራቸው ተላልፈው እንዲሰጡ በቦሌ ዓለም አቀፍ አውሮፕላን ጣቢያ ላይ ያለ ህግ ሽፋን ገንዘባቸው የተወርሷል የተባሉ የዜጎቹ ገንዘብም እንዲመለስለትም ጥሪ አቀረበ። የአገሪቱ የውጭ ጉዳይ ሚኒስትር ዴታ አምባሳደር ባኒካም ኦማዱ በናይጄሪያም የኢትዮጵያ አምባሳደር ለገሰ ገረመው ኃይሌን በአቡጃ ከሚገኘው መኖሪያ ቤታቸው በመጋበዝ ባደረጉት ውይይት በኢትዮጵያና በናይጄሪያ መንግስታት መካከል የተፈረመው የመግባቢያ ሰነድ ስምምነት በእንግሊዝኛው ሜሞራንደም ኦፍ አንደርስታንዲንግ ከግንዛቤ ውስጥ በመክተት በኢትዮጵያ የሚገኙ ናይጄሪያውያን ተጠርጣሪዎችና የህግ ታራሚዎች ወደ ናይጄሪያም ሳይውል ሳያድር እንዲላኩ ሲሉም ጥሪ አቀርበዋል። ባለፈው መጋቢት ወይም በፈረንጆቹ ማርች 6 2025 ኢትዮጵያና ናይጄሪያ የመግባቢያ ሰነድ ስምምነት መፈራረማቸውን ያወሱት ናይጄሪያዊቷም ከፍተኛ ባለስልጣን ኦዶሞ በኢትዮጵያ እስር ቤቶች የሚገኙ ናይጄሪያውያን ተጠርጣሪዎች በተጨናነቁ እስር ቤቶች መገኘታቸው በቂ የህክምና እርዳታ አለማግኘታቸው በቅርቡም የናይጄሪያ ዜጎች በኢትዮጵያ እስር ቤቶች ውስጥ ህይወታቸውን አጥተዋል መባሉ በእጅጉ ልባቸውን እንደነካው ገልጸዋል። ይህ አይነቱም የሞት ዜናም በዚህ የሚገኙን ዜጎቻችን መስማት አይሹም ሲሉም ለኢትዮጵያው ዲፕሎማትም ተናግረዋል። እንደ ፈረንጆቹ አቆጣጠር የካቲት ወይም ፌብሩዋሪ 2022 ለአፍሪካ ህብረት 40ኛው የመሪዎች ስብሰባም ለመታደም ከመጡ የናይጄሪያ ዜጎች ውስጥ በቦሌ ዓለም አቀፍ አውሮፕላን ጣቢያ የፍተሻ ባለሙያዎች የገንዘብ መጠናቸውን አላሳወቁም ተብለው ገንዘባቸው ከተያዘባቸው 25 ናይጄሪያን ዜጎች መካከል የ15ቱም ገንዘባቸው መመለሱ በወቅቱ ወደ $70,000 የያዙ የገንዘባቸውን መጠን ለኢሚግሬሽን ባለስልጣናት የገለጹ ሚስተር ፍራንሲስ ኦኮማም ኡዙ የተባሉ ናይጄሪያዊ ገንዘባቸው ከ2022 የአውሮፓ አቆጣጠር ጀምሮ መወረሱን የጠቀሱት የናይጄሪያም የውጭ ጉዳይ ሚኒስትር ዴታ የገንዘቡ ባለቤት ሚስተር ፍራንሲስ ከመሞታቸው በፊት ገንዘባቸው ይመለስላቸው በማለት ለኢትዮጵያው አምባሳደር ጥሪ አቅርበዋል ሲል ዴይሊ ፖስት የተባለው የናይጄሪያ ጋዜጣ አስነብቧል። ከ200 በላይ ናይጄሪያውያን ዜጎች ከአደንዛዥ እጽና የማጭበርበር ተግባር ጋር ተጠርጥረው በኢትዮጵያ እስር ቤቶች ውስጥ እንደሚገኙ መረጃዎች ይጠቁማሉ። አብይ አህመድ ለስልጣን እንዲበቁ ካደረጉት ሰዎች መካከል ጓዴ ነው በማለት በአደባባይ ሲያሞካሻቸው የነበሩና ከስልጣን ያባረራቸው አቶ ለማ መገርሳ ቤተሰቦችን ማሰሩና አቶ ለማ ወደ ፖለቲካ ይመለሳሉ የሚል ስጋት ላይ መውደቁም ተገለጸ። አብይ አህመድ ወደ ስልጣን እንዲወጣ ከፍተኛውን ሚና ተጫውተዋል ከሚባሉ የቅርብ ሰዎቹ መካከል የቀድሞ ኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ የሚጠቀሱ ሲሆን ዛሬ አቶ ለማ መገርሳ ወደ ፖለቲካ ይመለሳሉ በሚል ስጋት ከጣሊያን አስሮ ለማምጣት የተለያዩ
የተለያዩ እንቅስቃሴዎችን እያደረገ የሚገኘው አገዛዙ የቅርብ ቤተሰቦቻቸውን ወለጋ ውስጥ እያሰረ መሆኑን የሚጠቅሱ መረጃዎች ወጥተዋል። የአቶ ለማ መገርሳ ወላጆችን ጨምሮ ቤተሰቦቻቸው መታሰራቸውን ከአካባቢ የወጡ መረጃዎች ያገለጹ ሲሆን አብይ አህመድ የቀድሞ ጓዱን ወደ አገር ቤት ለማስገባትና ከጣሊያን መንግስት ጋር ተነጋግሮ ለመመለስ እንዳልተሳካለት በማወቅ የኦሮሞ ብሔር ተወላጅ የሆኑ የደህንነት አባላትን አሰልጥኖ አቶ ለማን ለመግደል እስከ ማሰብና ወደ ጣሊያን ልኮ እንደከሸፈበት የሚጠቅሱ መረጃዎች ይወጡ ቆይተዋል። ይህ ያልተሳካለት አብይ አህመድ ከአቶ ለማ ጋር ቀጥተኛ ንክኪ የሌላቸው ከሳቸው የፖለቲካ አቋም ጋር የማይገናኙ ወላጆቻቸውን ጨምሮ በርካታ ዘመዶቻቸው መታሰራቸውን መረጃዎች ይወጡ ሲሆን ፖለቲከኛው ጀዋር መሐመድ በበኩሉ አገዛዙ በርካታ የአቶ ለማ መገርሳ የቅርብ ሰዎችን ማሰሩን ማረጋገጡን አስታውቋል። የቀድሞ ኦሮሚያ ክልል ፕሬዝዳንትና የመከላከያ ሚኒስትር የነበሩት አቶ ለማ መገርሳ ከታሰሩ ቤተሰቦቻቸው መካከል ወንድማቸው ደረጀ መገርሳ የሚገኝበት መሆኑን ጠቅሶ አቶ ለማ ከፖለቲካው ርቀው ከቆዩም በኋላ ወለጋ ውስጥ የሚገኙ ቤተሰቦቻቸው ላይ የአብይ አገዛዝ እየወሰደ ያለው እርምጃ ስጋት ስለገባውና አቶ ለማ ወደ ፖለቲካው ሊመለሱ ነው የሚል ወሬ ውስጡን መወራቱን ተከትሎ ስጋት ላይ መውደቁን አንስቷል። ድርጊቱ አቶ ለማ ዝምታቸውን መርጠው ከፖለቲካ ተገለው እንዲኖሩ ጫና ለማሳደርና ለማሸበር የተወሰደ መሆኑን ጠቅሷል። ይህ በእንዲህ እንዳለ በአዲስ አበባ የሚገኘው የአዲስ ስታንዳርድ መጽሔት ቢሮ በፌዴራል ፖሊሶች በተባሉ በርከት ያሉ ታጣቂዎች መዘረፉ ታውቋል። ዛሬ ፖሊስ የድርጅቱና የጋዜጠኞችን ንብረት እንደወሰደ መጽሔቱ በመግለጫ ያስታወቀ ሲሆን ፖሊስ ጋዜጠኞቹን ማሰሩን አዲስ ስታንዳርድ መጽሔት በበኩሉ አስታውቋል። ድርጊቱ በትላንትናው ዕለት መፈጸሙን በዚህም ፖሊስ ከወሰዳቸው ንብረቶች መካከል ላፕቶፕ፣ ሞባይል ስልኮች፣ ኤክስተርናል ሃርድ ድራይቮችን ጨምሮ የተለያዩ ቁሳቁሶች እንደሚገኙበትና ይህም ከፍተኛ ችግር እንደሚፈጥርበት ስጋቱን ጠቅሷል። አብይ አህመድ ስልጣን ላይ በወጣ ማግስት የወርቅ ሐብል በአደባባይ ሲሸለም ለወንድሜ ይገባዋል በማለት የራሱን ሽልማት በወቅቱ ለአቶ ለማ መገርሳ ያደረገበትና ቀስ በቀስ አቶ ለማ መገርሳን ከስልጣን ያባረረበት ሂደት ተቀናቃኞቹን ለማጥፋትና ለማሸበር እየሄደበት ያለው እርምጃ ጨካኝነቱን ያሳያል በሚል በተደጋጋሚ ሲጠቀስ መቆየቱ አይዘነጋም። አገዛዙ ለፈጠራ ክሱ አሉኝ ያላቸውን ምስክሮች ለማቅረብ አለመቻሉ ተገለጸ። የአገዛዙ አቃቢ ሕግ አሉኝ ያላቸውን ምስክሮች የአማራ ክልልን ጦርነት ሽፋን በማድረግ ማቅረብ አልቻልኩም ብለዋል። በእነ ዶክተር ወንደሰን አሰፋ መዝገብ በስር ላይ የሚገኙት 23 የህሊናና የፖለቲካ እስረኞች ትላንት ሚያዝያ 9 ቀን 2017 ዓ.ም ፌዴራል ከፍተኛ ፍርድ ቤት ምድብ ችሎት ቀርበው የነበረ ሲሆን የአገዛዙ አቃቢ ሕግ ለፈጠራ የሽብር ክሱ አሉኝ ያላቸውን ምስክሮች እንዲያስመሰክር ፍርድ ቤቱ ከሚያዝያ 2 ቀን እስከ ሚያዝያ 22 ቀን 2017 ዓ.ም ድረስ ቀጠሮ ሰጥቶ የነበረ ሲሆን የአገዛዙ አቃቢ ሕግ አሉኝ ያላቸውን ቀሪ ምስክሮች እንዲያስመሰክር በነበረው ቀጠሮ ላይ ትላንትም በተመሳሳይ ምስክሮቹን ሳያቀርብ መቅረቱና አማራ ክልል የጸጥታ ችግር አለ በማለት ለማቅረብ አለመቻሉን በድጋሚ ገልጿል። የፍርድ ቤት ሂደቱን ተከታትሎ የሚሰግበው አውሎክሶን አንድነት በላከልን በዚሁ ዘገባ ከአቃቢ ሕግ በተጨማሪ ፍርድ ቤቱ ባልታወቀ ምክንያት ለ4 ቀናት ተዘግቶ እንደነበር ጠቅሶ በዕለቱ የፖለቲካና የህሊና እስረኞቹ ቢቀርቡም እንደተለመደው አቃቢ ሕግ አሁንም ምስክሮችን ለማቅረብ አለመቻሉን አስታውሷል። አቃቢ ሕግ የአማራ ክልል ጸጥታ ሁኔታ ያለውን በአብይ አገዛዝ የተከፈተውን ጦርነት ዋቢ ማድረግ ሲስተካከል በቀጣይ ቀናት ምስክሮችን እንዳቀርብ ይፈቀድልኝ በማለት የተለመደ ምክንያት መስጠቱ ታውቋል። አቃቢ ሕግ ከሚያዝያ 2 ቀን 2017 ጀምሮ ኮምቦልቻ አየር መንገድ ላይ ወደ አዲስ አበባ ለመምጣት ትኬት ቆርጠዋል ያላቸውን 7 ምስክሮች እንኳን እስካሁን ማቅረብ አለመቻሉን የጠቀሰው ዘገባ ፍርድ ቤቱ ለፊታችን ሰኞ ሚያዝያ 13 ቀን 2017 ዓ.ም አቃቢ ሕግ አሉኝ ያላቸው ምስክሮች ይዞ አቅርብ በሚል የተለመደ ትዕዛዝ መስጠቱ ታውቋል። በእንዲህ እንዳለ በእነ አርቲስት ዮርዳኖስ አለሜ መዝገብ 11 የህሊናና የፖለቲካ እስረኞች በተመሳሳይ ትላንት ፍርድ ቤት የቀረቡ ሲሆን መዝገቡ ጠፍቶ የቆየ ሲሆን የመጨረሻ ብይን በሚሰጥበት ሰዓት ተገኝቷል የተባለው የሲዲ ማስረጃን በተመለከተ አስተያየት እንዲሰጥ ፍርድ ቤቱ ቀጠሮ ይዞ የነበረ ሲሆን መዝገቡ የተገኘው ዛሬ ነው በሚል ለሚያዝያ 24 ቀን 2017 ዓ.ም ተለዋጭ ቀጠሮ መሰጠቱ ታውቋል። በሌሎች የፖለቲካ እስረኞችን 2 የፖለቲካ እስረኞች በተካተቱበት መዝገብም ወይዘሮ አልማዝ ተክሌና መለስ ማዕረጉ የተከሰሱ ሲሆን ሁለቱም በዕለቱ በችሎት መገኘታቸውን ዘገባው አመልክቷል። በእነ ችሎት ይስማው በሌሎቹ 4 የፖለቲካ እስረኞች መዝገብም 2 ተከሳሾች ፍርድ ቤት የተገኙ ሲሆን መዝገባቸው የማስረጃ ብይን ለመስጠት በሚል ለሶስተኛ ጊዜ የተቀጠረ ቢሆንም አሁንም እንደ አዲስ የሲዲ ማስረጃ ተፈልጎ እንዲቀርብ በማለት ለሚያዝያ 30 ቀን 2017 ዓ.ም ተለዋጭ ቀጠሮ በመስጠት የፖለቲካና የህሊና እስረኞችን ጉዳይ የሚመለከተው ችሎት የተለመደ ማጓተቱን
ሂደቱን መቀጠሉ ታውቋል። በናአወል አብዱል ቃድር በሌሎች የአማራ ብሔር ተወላጅ ሁለት የፖለቲካ እስረኞች ጉዳይ በቅሊንጦ ማረሚያ ቤት የሚገኙት አወል አብዱል ቃድርና ሐሰን አብዱል ቃድር የተባሉት ወንድማማቾች ጨምሮ በዋስትና ወጥተው ጉዳያቸውን በውጭ ሆነው የሚከታተሉ ተከሳሾች በችሎት ትላንት የተገኙ ሲሆን መዝገቡ በተደጋጋሚ የተቀጠረው በማስረጃ ክርክር ላይ ብይን ለመስጠት ቢሆንም ትላንት ሚያዝያ 9 ቀን 2017 በነበረው ችሎት የተገኘው አቃቢ ክሱን አሻሽዬ እንዳቀርብ ይፈቀድልኝ በሚል አዲስ ምክንያት ይዞ ቀርቧል። ፍርድ ቤቱ ለሚያዝያ 4 ቀን 2017 ተለዋጭ ቀጠሮ የሰጠ ሲሆን ተምራት የተባለ የፖለቲካ እስረኛ ራሱን ችሎ በነቀሲስ ልሳነ ወርቅ መዝገብ 3 የህል ፖለቲካ እስረኞች ሁሉም በችሎት የተገኙ ሲሆን ቀሲስ ልሳነ ወርቅ ተስፋዬ፣ መምህር ለይኩን አበራና ቀሲስ ከበደ በሽብር ወንጀል የተከሰሱ ሲሆን ከፌዴራል ፖሊስ ወንጀል ምርመራ በቀጠሮ መቅረባቸው ታውቋል። አገዛዙ በፈጠራ ሽብር ክስ የከሳቸው የሃይማኖት አባቶች በስር ፍርድ ቤት የተፈቀደላቸው የዋስትና መብታቸው በአቃቢ ህግ ይግባኝ ባይነት በጠቅላይ ፍርድ ቤት መከልከሉን ተከትሎ የፖለቲካ እስረኞቹ ወደ ቅሊንጦ ማረሚያ ቤት ወርደው መደበኛ የክስ ሂደት እንዲከታተሉ ሲል ፍርድ ቤቱ ትላንት ትዕዛዝ መስጠቱ ታውቋል። ከትዕዛዙ በኋላ ለሰኔ 12 ቀን 2017 ዓ.ም ተለዋጭ ቀጠሮ በመስጠት የበየነ ሲሆን እነዚህ የሃይማኖት አባት የፖለቲካ እስረኞች ሁለት ጊዜ በዋስትና እንዲፈቱ ተፈቅዶላቸው እያንዳንዳቸው 150 ሺህ ብር ዋስትና የከፈሉ ቢሆንም ጸረ አማራ አቋም ይዟል በተባለው አቃቢ ህግ ተከታታይ ይግባኝ ባይነት መደበኛ የሽብር ክስ ያለውን የፈጠራ ክስ መስርቶባቸው ወደ ማረሚያ ቤት እንዲወርዱ ማድረጉን የፍርድ ቤት ሂደቱን የተከታተለው አውሎክሶን አንድነት በላከው በዚሁ ዘገባ ጠቅሷል። ይበንዲ እንዳለ በትላንትናው ዕለት አቶ ዮሐንስ ባለውን በተመሳሳይ ፍርድ ቤት ቀርበው ያገዛዙ ፖሊስ የአብይ አገዛዝ የማህበራዊ ሚዲያ አማካሪ የተባለውን ከማህበራዊ ሚዲያ አፈቀላጤዎቹ አንዱ ስዩም ተሾመን አጥቼዋለሁ ማለቱን ተከትሎ ቅሬታቸውን ማቅረባቸውን ጠቅሰን መዘገባችን አይዘነጋም። በትናንትናው ዕለት በአሜሪካው ፍሎሪዳ ግዛት በሚገኝ ዩኒቨርሲቲ አንድ የ20 ዓመት ተማሪ ወጣትን የፖሊስ አባል ልጅ በከፈተው የተኩስ ሩምታ 2 ሰዎችን ገደለ፣ 6 ሰዎችን አቆሰለ። ተጠርጣሪውም ቆስሎ በፖሊስ ቁጥጥር ስር ዋለ። ፕሬዚዳንት ዶናልድ ትራምፕ ድርጊቱን አሳፋሪ በማለትም አወገዙት። የግዛቲቱ የፖሊስም ኃላፊ ዋልተር ኔከል በሰጡት ጋዜጣዊ መግለጫ ፎኔክስ ኢንከር የተባለው የፍሎሪዳ ግዛት ዩኒቨርሲቲ ተማሪና የሎዌን ካውንቲ የፖሊስ አባል ልጅም በትላንትናው ዕለት በካውንቲው የተኩስ ሩምታ 2 ሰዎችን በመግደል 6 ሰዎችን በማቁሰል በስተመጨረሻም በፖሊስ ቆስሎ እሱም ተጠርጣሪው በፖሊስ እጅ ወድቋል ብለዋል። የቀድሞው የፖሊስ ሰራዊት አባል የነበሩት የእንጀራ እናቱ በስራ ወቅት የታጠቁት የነበረውን በኋላም የግላቸው የሆነውን የእጅ ሽጉጥም የታጠቀው ተጠርጣሪው ተማሪ ለምን ወንጀሉን ለመፈጸም እንደተነሳሳም ለጊዜው የተገለጸ ነገር የለም። የተጠርጣሪው ወላጆች እንደ ፈረንጆቹ አቆጣጠር ከ2007 ጀምሮ በልጅ ማሳደግ ዙሪያም ሲወዛገቡ ቆይተው ባለፈው ዓመት 2023 ውሳኔ የተገኘም ሲሆን ተጠርጣሪው ወጣትም ከአባቱ ጎን እንዲሆን መወሰኑን የአሜሪካ መገናኛ ብዙሃን ዘግበዋል። ሲቢኤስ ኒውስም አካሄድኩት ባለው ማጣሪያም የተጠርጣሪው ወጣት ወላጅ እናት በፖሊስ ሰራዊት ውስጥ ከ18 ዓመት በላይ ያገለገሉ በማህበረሰቡ ዘንድም በመልካም ተግባራቸው ከሚጠቀሱት የህግ አስከባሪዎች መካከል አንዷ ናቸው ብሏል። በፍሎሪዳ የሰዓት አቆጣጠር ከቀኑ 3:15 PM በተካሄደው የተኩስ ሩምታ የሞቱትም ተማሪዎች ያለመሆናቸው ነገር ግን ስም ዝርዝራቸው አለመገለጹም ጉዳት የደረሰባቸው በመልካም ጤንነት ላይ እንደሚገኙ ገሚሶቹም ዛሬ ከሆስፒታል እንደሚወጡም ተገልጿል። ተጠርጣሪው ተማሪና ፖሊስ በተለዋወጡት የተኩስ ሩምታ በትንሹ ወደ 30 የጥይት ድምጾች መሰማታቸውን ተማሪዎች ለመገናኛ ብዙሃን ገልጸዋል። በአሜሪካም ከፍተኛ ተቋማት ውስጥ ከቅርብ ጊዜያት ወዲህ የዘር ተኮር ጥላቻና ጥቃቶችም የተቃውሞ ሰልፎች በስፋት መታየታቸው በርካታ ዩኒቨርሲቲዎች ቅጥር ግቢያቸው መግቢያ ላይ የተለያዩ የደህንነት ጥበቃና ፍተሻዎችን ለማድረግ መገደዳቸውም ተመልክተዋል። በትናንትናው ዕለት በፍሎሪዳ ግዛት የተፈጸመውን ግድያም ፕሬዚዳንት ዶናልድ ትራምፕ አሳፋሪና አስጨናቂም ብለውታል። የጦር መሳሪያ ባለቤትነትን በተመለከተ ህገ መንግስቱ እንዲፈተሽም እንደሚያደርጉም ጥያቄ ቀርበላቸው ዶናልድ ትራምፕ አዎ ህጉን መለከተዋለሁ፣ ነገር ግን ገዳዮቹም ጥይቶች ሳይሆኑ ሰዎች በመሆናቸው ዜጎች የጦር መሳሪያ ባለቤት ናቸው የሚለውን ሁለተኛው የአሜሪካ የተሻሻለ ህገ መንግስት ወይም አመንድመንት ከሚደግፉ አቀንቃኞች መካከል አንዱ መሆኔም ይሰመርበትም ብለዋል። የፍሎሪዳ ግዛት ዩኒቨርሲቲ ሁሉንም እንቅስቃሴዎች ከዛሬ አርብ እስከ እሁድ ድረስ ማቋረጡም ታውቋል።
የአብይ አገዛዝ ስልጣን አስጠባቂ ሰራዊት ውስጥ የተሰጣቸውን ተልዕኮ በመቃወም ህዝብ አንጨፈጭፍ የሚያሉ ፋኖን ተቀላቅለዋል። የአገዛዙ ወታደራዊ አዛዦች የፋኖን ጥቃት ተከትለው ከውጊያ ሜዳ እንደሚፈረጥጡ ገለጹ። በዝርፊያ ላይ የተሰማራ ቡድን መሆኑን አረጋግጠዋል። በአማራ ህዝብ ላይ ጦርነት የከፈተው የአብይ አገዛዝ መከላከያ ብሎ ራሱን የሚጠራው ስልጣን አስጠባቂ ጦር አባላት መካከል የመከላከያ ተልዕኮ ይሄ አይደለም፣ ህዝባችንን አንጨፈጭፍም በማለት በተለያዩ ውጊያዎች በአይናቸው በፋኖ የደረሰውን ሽንፈት ጭምር ያዩና የአገዛዙ ኮሎኔል ጭምር ከውጊያ ሜዳ ሲፈረጥጥ ያስተዋሉ ለምን ታስጨርስናላችሁ በማለት ውጊያው ስላለመግባት ማንገራገራቸውን ጭምር በመግለጽ በተደራጀ መንገድ ፋኖን ለመቀላቀል መወሰናቸውን እጃቸውን ለፋኖ ከሰጡት መካከል ሶስቱ አስታወቁ። ከነትጥቃቸው ፋኖን የተቀላቀሉት ተገቢውን ሁኔታና ጊዜ ሲጠብቁ እንደነበር በቅርቡ በተደረገ ውጊያ ያገዛዙ የመቶ መሪ የጋንታ መሪዎች ጭምር በውጊያ የተደመሰሱበት እርምጃና እነሱ በተሰለፉበት አንድ አውገ ውጊያ ብቻ 9 ሲደመሰሱ በርከት ያሉ መቁሰላቸውን ጭምር ምስክርነት በመስጠት ያገዛዙ ስልጣን አስጠባቂ ጦር የውጊያ ሞራል በከፍተኛ ደረጃ የወደቀ ህዝብ አንጨፈጭፍም በማለት አንዳንዶች ተቃውሟቸውን እያሰሙና ለምን ታስጨርሱናላችሁ በሚል ጥያቄ ማንሳት መጀመራቸውን ስልጣን አስጠባቂ ጦር እየተፈረከረከ መምጣቱን ጭምር በብሔር ማንነት አደራጅተው በጥላቻ በአገዛዙ ስልጣን አስጠባቂ ጦር ውስጥ የሰገሰጓቸው በዘረፋ ላይ ጭምር እንደሚሰማሩ አስታውቀዋል። የፋኖ ቃል አቀባይ ሆነው ፋኖ ምስጌ ዘድንግል የምርኮኞቹን አስተያየት አካቶ ይፋ አድርጓል። አሁን ያለው መከላከያው ተግባብቶ ነው ያለ እዚያ ወይስ እንዴት ነው? ያለው አይግባባም። ከምንሻ ጋር ተግባብታችሁ ትሰራላችሁ? ማለሻ ዝም ብሎት ያው ከኛ ጋር የተወሰነ ያስቀምጣሉ። እኛም አንስማማም ከነሱ ጋር። እንዴት ማትስሙ? ለምን እነሱ አሁን የሆነ ቦታ ስንሄድ እቺ ከተማን እንገባለን ለምሳሌ ገብተን ስንወጣው የሰው ቤት እየገቡ መዘርፉ እነሱ ናቸው። የሰው ልብስም ሆነ ምንም ሆነ አጥራቅመው ይዞን እነሱ ናቸው የሚዘርፉ እነሱ ናቸው። እከለም የፋኖ ቤት ነው ከተባለው መከላከያ ምንም በማቆ ይሄዳል ሰብራል። እነሱ ከአንድ ሰው ጋር ቀም ካለት በቃ እከለ ፋኖ ነው ለምን ሲቢላው ነው እከለ ፋኖ ይላሉ። በዛ ምክንያት እንኳን ከኛ አስወጡት ምናምን ተብለን ብዙ ጊዜ አወርተናል። እነሱ ጋርም አንዋጋው ምልሻ መባለው ራሱን ቦታ አርፎ ይቀመጥ ከኛ ጋር እንደምንል አንፈልግም ተባብለን ነበር። እሺ ይላሉ። በኋላ ከኛ ኋላ ያስከትላሉ። ለምሳሌ እዚህ ጤና ጣቢያ መጣህ ነበር? እዚሁ አልመጣም። በሁለተኛው አልመጣህም? አልመጣም። እዛ ጫፍ ላይ ነበር። ከመድፉ ጋር አብረህ አልመጣህም? ከማርፊ ጋር የነበርኑበት እዛ እናንተ ምሽግ ያዙበት ቦታ የለው እኛ እዛ ነው የቆየነው። ሌላ ደጀን ነው ከሌላ ቦታ ረጅመንት የመጣው ከተማ ይገባል። ከደጀን የመጡት ናቸው እዚህ የመጡት። በመጣችሁበት ጤና ጣቢያ ወቅት አንድ ቁስለኛ ያቆሰልነው መከላከያ ያከምን ነበር። አግኝተናል። እሱ የታከመ ነው ያገኛችሁት። ምን ተሰማችሁ የታከመ ስታገኙት? ያሳከምነው እኛ ነን። ብር ሰጠን፣ እንትን ጁስ ሰጠንም እየተንከባከብነው ነው ሰጠናቸው የሄድንኛ። እና ምን ተሰማችሁ? ሁኔታው ሰሩት እኛ በዛ መንገድ ነው ጀመር ማመን የቻልኑት ያ ልጁን ካየኑት እንዴት አይሞት በህይወት ተመቶ እንኳን እንደዛ እየታከመ የሚኖረው ሰው ለካ በህይወት እንኳን እኛም ካዙት እንደማይገሉ እርግጠኛ ሆነን። ኦኬ እንጂ እናንተ የምታስቡ ፋኖ ይገላል ብላችሁ ነው የምታስቡ? አዛም ወራ ሌላ ነገር ነው። እዛ ከሄዳችሁ ትሞታላችሁ፣ ታፍናላችሁ፣ ቀና ሌላ ነገር ይባላል። የሶማሌላንድ ራስ ገዝ በሶማሊያ መቃደሾ መንግስት የሚደገፉ ታጣቂዎችም ጥቃት አደረሰውብኝ በማለትም መቃደሾን ወነጀለ። የሶማሌላንድ ራስ ገዝ መከላከያ ሚኒስትር ዛሬ ባወጣው መግለጫ ከኤደን ባህረ ሰላጤ ጋር በሰሜን በኩል በደቡብ በኩል ከሳሂል ከሶማሊያ መቃደሾ በመስራቅ በኩል ከሳውል ጋር በደቡብ በኩል በሚዋሰነው ሳንጋ ግዛት በሚኖሩ የዳህር ዳር አርብቶ አደሮች ላይ አፍቃሪ የሶማሊያ መንግስትም ታጣቂዎችም ትንኮሳም አድርሰውባቸዋል። በአርብቶ አደሮች ላይም የፈጸሙት ጥቃትም ተቀባይነት የለውም ብሏል። የሶማሌላንድ ራስ ገዝ መከላከያ ሰራዊት መግለጫውን ሲቀጥል የደህንነትም ሰራተኞቻችን እንዳረጋገጡትም ይህ በሶማሊያው ጠቅላይ ሚኒስትር ሐምዛ አብዲ ባሬ ቀጥተኛ ትዕዛዝ የተካሄደው ያለው ጥቃትም የጠቅላይ ሚኒስትሩ የሰሞነኛ የላስ አንኦድ ጉብኝት ይዞት የመጣው የፖለቲካ እንቅስቃሴ ዳፋ ነው ብሎታል። በሶማሌላንድ ራስ ገዝ ላይ ድንበር አካባቢም ሰላምና መረጋጋትም እንዳይፈጠር የመቃደሾ መንግስትም ሴራም ጠንስሷል በማለት
በማለትም አውግዟል። የውጭ ኃይሎችን ጣልቃ ገብነት በጽኑ እንቃወማለን ያለው የሶማሌላንድ ራስ ገዝ መከላከያ ሰራዊት መግለጫ በሶማሊያ መንግስት አይዞባይነት የተፈጸመብን ጥቃት ሶማሌላንድ በቀጠናው የሰላምና መረጋጋት ተምሳሌት እየሆነች በመምጣቷ በዚህ ወቅት ጦሱም የሶማሊያ ፌደራላዊ መንግስት ያካሄደብን ያለው እንቅስቃሴ የሶማሌላንድ ራስ ገዝ ሰላምን ለማዳከም የተሰነዘረ እንቅስቃሴ ነው በማለትም ጥቃቱን ኮንኖታል። የሶማሊያ መቃደሾ መንግስት ድጋፍ አላቸው የተባሉት የካቱሞም ሚሊሻም ታጣቂዎች ከፍተኛ የጦር መሳሪያዎችን በመታጠቅ የመጨረሻው ምሽጋቸው በሆነው ደቡባዊ ኤርጋቦም ወረዳ ውስጥ በትላንትናው ዕለት በሶማሌላንድ ራስ ገዝ አርሶ አደሮች ላይ ወሰዱት የተባለው ጥቃት የሶማሊያው ጠቅላይ ሚኒስትር ሐምዛ አብዲ ባለፈው ሚያዝያ ወይም በፈረንጆቹ አፕሪል 12 የላስ አኖድም ግዛትን ከጎበኙ በኋላ የተከሰተ የመጀመሪያው ከፍተኛ ወታደራዊ ጥቃት ነው ተብሏል። የሶማሌላንድ ራስ ገዝ መንግስት ስለ ግጭቱ ለዓለም አቀፉ ማህበረሰብና አግባብነት ላላቸው አካላት መግለጫ ይሰጣልም ተብሎ ተጠብቋል። አፍቃሪ ሶማሊያ ናቸው የተባሉት የካቱሞም ታጣቂዎች በሶማሌላንድ የመከላከያ ሰራዊት መባረራቸው የተገለጸ ሲሆን መረጃው በሶስተኛ ወገን አልተረጋገጠም። ሶማሌላንድ ራስ ገዝም ከመቃደሾ ጋር ያላትን ግንኙነትም አቋርጣለች በማለትም ማስታወቋን በትላንትናው ዕለት መዘገባችን ይታወሳል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።